ዛሬም ድረስ በኢትዮጵያ ታሪክ እንደ ቴዎድሮስና ተዋበች ተዋደዱ ተብሎ እንደ ምሳሌ ይጠቀሳል። በአጼ ቴዎድሮስ ወይም ካሳ ኃይሉና በራስ አሊ መካከል የነበረው ጸብ በኢትዮጵያ ታሪክ ውስጥ እጅግ ወሳኝ ምዕራፍ ነበር። ይህ ጸብ የግል ጥላቻ፣ የስልጣን ሹኩቻና የክብር ጉዳይ ተደበላልቆበት የነበረ ቢሆንም ፍቅር ኃያል ነውና አጼ ቴዎድሮስ የጠበኛቸውን ልጅ በፍቅር ማርከው ጥለዋል። ሰሌ የተባለች ልጅ በፍቅር ተጠልፋ ከባሏ ጎራ የተሰለፈችበት ድንቅ የታሪክ ክፍልና አጋጣሚ። ቴዎድሮስ ስለ እርሷ ሲናገሩ እንዲህ ብለው ነበር ይባላል። ተዋበች ሚዛኔ ናት፣ እሷ ካለች ንግስናዬም ሕይወቴም የተስተካከለ ነው። በአንድ ወቅት ቴዎድሮስ ለምን ትፈራታለህ ተብለው ተጠይቀው ነበር ይባላል። እንዲህ አሉ፣ የምፈራት ስለማከብራት እንጂ ስለማልደፍራት አይደለም ብለው እንደመለሱ ይነገራል። ንግሥቷ ተዋበች በኢትዮጵያ ታሪክ ውስጥ እጅግ የሚወደዱ ታማኝና ብልህ ተብለው ከሚጠቀሱ ነገስታት መካከል አንዷ ናቸው። እርሳቸው የአጼ ቴዎድሮስ ወይም ካሳ ኃይሉ የመጀመሪያ ሚስትና የዘመኑ ኃያል ሰው የነበሩት የራስ አሊ ዳግማዊ ሴት ልጅም ነበሩ። ይህ ከታላላቅ የፍቅር ታሪኮች ጀርባ የተፈጸመው ፊልም ሳይሆን ድንቅና እውነተኛ የፍቅር ታሪክ ነው። ከጠላትነት ወደ አስገራሚ ዝምድና የተቀየረውን ይህንን አስገራሚ የፍቅር ታሪክና ገጠመኝ ዛሬ በኢትዮ ተረካችን ልንተርከው ነው። በቅድሚያ ግን ለቻናሉ አዲስ ሆናችሁ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። ላይክ፣ ሼር፣ ኮሜንት ማድረግም ይቻላል። እናመሰግናለን። ካሳ ኃይሉ በኋላ አጼ ቴዎድሮስ በዘመነ መሳፍንት ወቅት በቋራ አካባቢ ሽፍታ ነበሩ። ምን እንዳሸፈታቸው መጀመሪያ እንወቅ። ካሳ ኃይሉ ወይንም አጼ ቴዎድሮስ ሽፍታ ለመሆኑ የተገደዱት በወቅቱ በነበረው የፖለቲካ ምስቅልቅል በደረሰባቸው የግል በደልና በቤተሰባዊ ውርስ ሽኩቻ ምክንያት ነው። የካሳ ኃይሉ አባት ደጃዝማች ኃይሉ ወልደ ጊዮርጊስ የቋራ ገዢ ነበሩ። ካሳ ገና ትንሽ ልጅ እያሉ አባታቸው አረፉ። አባታቸው እንደሞቱ የአባታቸው ዘመዶችና ሌሎች መሳፍንት የካሳን የልጅነት ዕድሜ ተጠቅመው የአባታቸውን ርስት ቋራን ቀሙት። ካሳና እናታቸው ወይዘሮ አትጠገብ ምንም ረዳት አጥተው ለችግር ተጋለጡ። ካሳ ያደገው የተቀማሁትን የአባቴን ግዛት እመልሳለሁ በሚል ቁጭት ነው። ካሳ በልጅነታቸው ትምህርት እንዲማሩ በጎንደርና በቋራ መካከል ወደሚገኘው የማህበረ ስላሴ ገዳም ተልከው ነበር። በዚያ የቤተ ክህነት ትምህርት እየተማሩ ሳለ በአካባቢው በነበሩ የስልጣን ሹኩቻ ምክንያት አንድ የጦር መሪ ገዳሙን አጠቃ። በዚህ ጥቃት በገዳሙ የነበሩ ብዙ ተማሪዎች ተገደሉ። ካሳ ግን በታምር አመለጠ። ይህ ክስተት ካሳ በሰላማዊ መንገድ በትምህርት መኖር እንደማይችልና ዓለሙ በኃይልና በጦርነት የተሞላ መሆኑን እንዲረዳ አደረገው። ካሳ ወደ ቋራ ተመልሶ የባላባትነት መብትን ቢጠይቅም በወቅቱ የነበሩት መሳፍንት የኮሶ ሻጭ ልጅ እያሉ ይንቁት ነበር። በወቅቱ በነበረው ስርዓት ስልጣን የሚገኘው በዘር ሐረግ ወይንም በጉልበት ነበር። ካሳ በዘር ሐረጉ ቢከበርም እናቱ በድህነት ኮሶ በመሸጧ ምክንያት የደረሰበት ንቀት ወደ ጫካ ገብቶ በጉልበት ማንነቱን እንዲያስከብር ገፋፋው። በካሳ ኃይሉ ወይም አጼ ቴዎድሮስና በራስ አሊ መካከል የነበረው ግንኙነት በጣም ውስብስብ ነበር። በአንድ በኩል አማችና አማት በጋብቻ የተዛመዱ ነበሩ፣ በኋላ ላይ ማለት ነው። በሌላ በኩል ደግሞ የሞትና ሕይወት ባላንጣዎች ነበሩ። የሞትና ሕይወት ባላንጣዎቹ ይቀድማል። ካሳ ኃይሉ ወይንም አጼ ቴዎድሮስ በቋራ አካባቢ ሽፍታ ሆኖ በነበረበት ወቅት ኃይሉ እያደገ መጣ። በወቅቱ የኢትዮጵያ የበላይ ገዢ ነበሩ ራስ አሊ ዳግማዊ። የኢትዮጵያ ሀገረ ገዢ ወይም እንደ ራሲ ለመሆን የቻሉት በዘመነ መሳፍንት ወቅት በነበረው የእጁ ስርዓት መንግስት ጥንካሬና በቤተሰባዊ ወራሽነት ነበር። በዘመነ መሳፍንት ወቅት ከ1769 እስከ 1855 የእጁ መሳፍንት በኢትዮጵያ ፖለቲካ ላይ ከፍተኛ ተጽዕኖ ነበራቸው። የራስ አሊ ቤተሰቦች የእጆች ተብለው የሚጠሩ ሲሆን ለረጅም ዓመታት በጎንደር ለነበሩት አሻንጉሊት ነገስታት እንደራሴ በመሆን
ሀገሪቱን በበላይነት ያስተዳድሩ ነበር። ይህ የስልጣን ጉዞ የተጀመረው በራስ አሊ ሲሆን በራስ ጉግሳ ዘመን ደግሞ የየጁዎች ስልጣን እጅግ ጠነከረ። ራስ አሊ ስልጣኑን ያገኙት በጦርነት ተዋግተው ሳይሆን ከቤተሰቦቻቸው በውርስ ነው። አጎቶቻቸው ከሞቱ በኋላ በ1831 ዓመተ ምህረት አካባቢ ገና በወጣትነታቸው የየጁዎች መሪና የኢትዮጵያ እንደራሴ ሆኑ። በወቅቱ የነበሩት መሳፍንት የራስ ጉግሳን የልጅ ልጅ መቃወም ስላልቻሉ ስልጣኑን እንዲይዙ ተስማሙ። ራስ አሊ ወደ ስልጣን ሲመጡ ገና ወጣት ስለነበሩ ጠንካራዋ እናታቸው እቴጌ መነን ትልቅ ሚናን ተጫውተዋል። እቴጌ መነን ልጃቸው ራስ አሊ በስልጣን ላይ እንዲቆዩ ለማድረግ ሲሉ በጎንደር የነበረውን ንጉሥ አጼ ዮሐንስ ሶስተኛን አግብተዋል። በዚህ ምክንያት ራስ አሊ የንጉሱ የእንጀራ ልጅ ሆኑ። እናታቸው ደግሞ እቴጌ ተብለው በልጃቸው ስም ሀገሪቱን በበላይነት መዘወር ጀመሩ። ነገር ግን የራስ አሊ መንግስት የየጁ ስርወ መንግስት በወቅቱ በኢትዮጵያ እጅግ ኃያልና ረጅም ዕድሜ ያስቆጠረ ቢሆንም በካሳ ኃይሉ ወይንም በአጼ ቴዎድሮስ ፊት ግን እጅግ ደካማ ነበር። ካሳ ኃይሉ በኋላም አጼ ቴዎድሮስ በዘመነ መሳፍንት ወቅት በቋራ አካባቢ ሽፍታ ሆነው በነበሩበት ጊዜ የዘመኑ ኃያል ሰው የነበሩት ራስ አሊና እናታቸው እቴጌ መነን ስጋት ሆኑባቸው። ካሳን በኃይል ማሸነፍም ስላልቻሉ በሰላም ለመግዛትና ወዳጅ ለማድረግ የራስ አሊ ልጅ ተዋበች አሊን እንዲያገባ ሰጡት። መጀመሪያ ላይ ጋብቻው ካሳን ለማጥመድ የተደረገ የፖለቲካ ስልት ቢሆንም ውጤቱ ግን ከታሰበው በላይ ሆነ። ተዋበች ካሳን ስታገባ ገና ወጣት ነበረች። እቴጌ መነን ካሳ እንዲሰለልላቸው እንዲጠፋላቸው ቢፈልጉም እርሷ ግን በፍቅሩ ተሸንፋ ለባሏ ታማኝ ሆነች። አባቷ ራስ አሊ ካሳን ለመግደል ወይም ለማሰር የሚያሴሩትን ሚስጥር ሁሉ ለባሏ ትነግረው ነበር። ከአባቴ ይልቅ ለባሌ በሚል ጽኑ አቋም ካሳ ኃይሉ አባቷን ድል አድርጎ ኢትዮጵያን አንድ ለማድረግ ለጀመረው ጉዞ ዋነኛ ደጋፊና አማካሪ ሆነች። አጼ ቴዎድሮስ ቁጡ፣ ቆራጥና የማይበገሩ ሰው ነበሩ። ንግሥት ተዋበች ደግሞ ለስላሳ፣ አስተዋይና ሃይማኖተኛ። ቴዎድሮስ በሰው ላይ ለመጨከን ሲነሳ ተዋበች በብልሃት ታረጋጋው ነበር። ቴዎድሮስ ስለ እርሷ ሲናገሩ እንዲህ ብለው ነበር ይባላል። ተዋበች ሚዛኔ ናት። እሷ ካለች ንግስናዬም ሕይወቴም የተስተካከለ ነው። በአንድ ወቅት ቴዎድሮስ ለምን ትፈራታለህ ተብለው ተጠይቀው ነበር ይባላል። እንዲህ አሉ፣ የምፈራት ስለማከብራት እንጂ ስለማልደፍራት አይደለም ብለው እንደመለሱ ይነገራል። ንግሥት ተዋበች አሊ በኢትዮጵያ ታሪክ ውስጥ እጅግ የሚወደዱ ታማኝና ብልህ ተብለው ከሚጠቀሱ ነገስታት መካከል አንዷ ናቸው። እርሳቸው የአጼ ቴዎድሮስ ወይም ካሳ ኃይሉ የመጀመሪያ ሚስትና የዘመኑ ኃያል ሰው የነበሩት የራስ አሊ ዳግማዊ ሴት ልጅም ነበሩ። ተዋበች ያደገችው በጎንደር ቤተ መንግስት ውስጥ በቅንጦትና በስልጣን መሃል ነበር። መጀመሪያ ጋብቻው የፖለቲካ ጋብቻ ነበር ተብሏል ተደጋግሞ። ራስ አሊ የፈለጉት ተዋበች ካሳን እንድትሰልልና እንድታማልላቸው ነበር፣ ግን አልሆነም። ንግሥት ተዋበች በ1850 ዓመተ ምህረት አካባቢ አንዳንዶች በወሊድ ምክንያት ይላሉ ሕይወት ያለፈበትን ምክንያት ሲገልጹ ገና በወጣትነቷ እንዳረፈች ይነገራል። ሞቷ ግን ለአጼ ቴዎድሮስ ትልቅ መርዶ ነበር። ብዙ የታሪክ ጸሐፊዎች እንደሚሉት አጼ ቴዎድሮስ በኋላ ላይ ለታየባቸው የጭካኔ እርምጃዎችና ለንግስናቸው መቃወስ ዋና ምክንያት የተዋበች መሞት ነው። የሚገስጻቸውና በብልሃት የሚመክራቸው ሚዛናቸውን የምታስጠብቅላቸው ንግስትን አጥተዋልና። ቴዎድሮስ ከሷ ሞት በኋላ ሌሎች ሚስቶች ቢኖሯቸው፣ ለምሳሌ እነ እቴጌ ጥሩ ወርቅ፣ እንደ ተዋበች የሚወዷትና የሚሰሟት ሚስት ግን አልነበራቸውም ይባላል። ዛሬም ድረስ በኢትዮጵያ ታሪክ ውስጥ እንደ ቴዎድሮስና ተዋበች ተዋደዱ ተብሎም እንደ ምሳሌ ይጠቀሳል። አበቃ። ዝግጅታችንን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተወዳጁ።